ሰላም ጤና ይስጥልኝ ውድ አድማጭና ተከታታዮች ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በማዕከላዊ ጎንደር ጭልጋ ጫንባሌ ጥምር ጦሩ በወሰደው የማያዳግም እርምጃ በርካታ የጽንፈኛው አባላት መደምሰሳቸው መረጃ ደርሶናል። እንዲሁም የኢፌዴሪ ጦር ኃይሎች አዛዥ ዶክተር አብይ አህመድ ለትግራይ ጊዜያዊ አስተዳደር ለሌተናል ጄኔራል ታደሰ ወረደ ቀጭን ትዕዛዝ ተሰጧቸዋል ማለት ነው። እንዲሁም የሀገር መከላከያ ሰራዊት የቀድሞ አባሎቹን ጥሪ አድርጓል ማለት ነው። በደቡብ ኢትዮጵያ ከዚህ በፊት ሰላም ባልነበሩ አካባቢዎች ላይ የሀገር መከላከያ ሰራዊት ከአካባቢ መውጣቱን ተከትሎ የጸጥታ ችግር መኖሩንም መረጃዎች እየጠቁማሉ። በዝርዝር የምናያቸው ነው የሚሆነው። አብራችሁኝ ቆዩ። የሀገር መከላከያ ሚኒስቴር ካሁን በፊት የመከላከያ ሰራዊት አባል የነበሩ በተለያየ ምክንያት ከሰራዊቱ የወጡና ተመልሶ ሰራዊቱን ለማገልገል ፍላጎት ቁጭት ያላቸው እስካሁን የመመለስ እድል ያላገኙ አባላትን መልሶ በሰራዊቱ እንዲያገለግሉ የምዝገባ ማስታወቂያ አውጥቷል። ምዝገባው በሁሉም የምዝገባ ጣቢያዎች እየተከናወነም ይገኛል። ማሟላት ያለባቸው መስፈርቶች የእድሜ ገደብ ከመስመር እስከ 100 አለቃ ላላቸው እስከ 37 ዓመት፣ ከሻምበል እስከ 100 አለቃ ሻለቃ ሊሆን ይችላል ላላቸው እስከ 40 ዓመት፣ የስነ ምግባር ሁኔታ በወንጀል ወይም በዲሲፕሊን ጉድለት ያልተባረሩ እንዲሁም ከማንኛውም የፖለቲካ ድርጅት ወገንተኝነት ነጻ የሆኑ የአካልና የአእምሮ ጤነኝነታቸው የተጠበቀና ለምርመራ ፈቃደኛ የሆኑ የመከላከያ ደንብ አክብረው በማንኛውም የሀገሪቱ ክፍል ለማገልገል ፈቃደኛ የሆኑ ነው ይላል። በደቡብ ኢትዮጵያ ክልል ቀደም ሲል የጸጥታ ስጋት በነበረባቸው የጋሞና ጋርዶላ ዞኖች የመከላከያ ሰራዊት ለቆ መውጣቱን ተከትሎ ግጭቶች ማገርሸታቸውን ነዋሪዎችና የክልል ባለስልጣናት አስታውቋል። ሰራዊቱ አካባቢዎችን ለቆ የወጣው በሰሜን ኢትዮጵያ ካለው ወቅታዊ ሁኔታ ጋር በተያያዘ እንደሆነ ተመላክቷል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ በሚገኝ የዘይሴ ብሔረሰብ ቀበሌውን ትናንት የተኩስ ድምጽ የተሰማ ሲሆን ከአርባ ምንጭ ጊዶ የሚወስደው አውራ ጎዳና ለጥቂት ሰዓት ተዘግቶ ነበር። ችግሩ ከራስን በራስ የማስተዳደር ጥያቄ ጋር የተያዘ እንደሆነ የተገለጸ ሲሆን በአሁኑ ወቅት የክልል አድማ ብተና ኃይልና የዞኑ ፖሊስ አካባቢውን በማረጋጋት ላይ መሆናቸውም ተነግሯል። በተመሳሳይ በጋርዶላ ዞን ደራሽ ወረዳ የሚገኝ 3 ቀበሌዎች ውስጥ ከማንነት ከእርሻና ከግጦሽ ጋር በተያያዘ እርስ በርስ ግጭት ተቀስቅሷል። በጋርዶላ ዞንና በአዋሳኝ አካባቢዎች በተከሰተው አለመረጋጋት የመዋቅር ጥያቄ የሚነሱ አካላት የመንግስት ደጋፊ ናቸው ያሏቸው ነዋሪዎች ቤትና ንብረት ማቃጠላቸውንም ገልጸዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊ ኢትዮጵያ ኢንሳይደር ድረገጽ እንደገለጹት ምንም እንኳ በንብረት ላይ ጉዳት ቢደርስም እስከ ሰኞ ረፋት ድረስ በህይወት ላይ የደረሰ ጉዳት የለም። በአሁኑ ወቅት በአካባቢያቸው አንጻራዊ መረጋጋት የሰፈነ ሲሆን ለተሽከርካሪዎች ተዘግተው የነበሩ አውራ ጎዳናዎችም ክፍት መሆናቸው ኃላፊው አረጋግጠዋል። ዳግመኛ ጦርነት ትግራይን ወደ ማይቀለበስ የጥፋት ገደል ይከታታል እንጂ መፍትሄ አይሆንም ሲል ወደብ ነጻነት ትግራይ ተናገረ። በትግራይ ክልል የፖለቲካ ምህዳር ውስጥ ጉልህ ስፍራ ካላቸው ተቃዋሚ ፓርቲዎች አንዱ የሆነው ወደብ ነጻነት ትግራይ ወቅታዊ የክልሉን አሳሳቢ ሁኔታ አስመልክቶ ዛሬ ጠንካራ መግለጫ አውጥቷል። ፓርቲው በመግለጫው እንዳሰመረበት የትግራይ ህዝብ ላለፉት ዓመታት የከፋ ጦርነት ሰለባ ሆኖ መቆየቱን እና በፕሪቶሪያው ስምምነት የተገኘ አንጻራዊ ሰላም አሁንም ሙሉ በሙሉ ተግባራዊ አለመሆኑን በምሬት አስታውቋል። ወደብ ነጻነት ትግራይ በመግለጫው እንዳብራራው ምንም እንኳን የሰላም ስምምነቱ ተስፋ ሰጪ የነበረ ጉዳዮችን የያዘ ቢሆንም በትግራይ ግን ምላሽ አላገኝም። ግማሹ ግዛቱ በሌሎች ኃይሎች እጅ ወድቋል። ተፈናቃዮችም ያለምንም መፍትሄ በሰቆቃ እየኖሩ ነው ሲል ፓርቲው ያለውን ነባራዊ ሁኔታ ገልጿል። ይባስ ብሎም ህወሓት በመከፋፈሉ ምክንያት የክልሉ ሰራዊት ጥንካሬውን ከማጣቱ በላይ ወደ እርስ በርስ ግጭት ማምራቱ ትግራይን ለሌላ የጦርነት አደጋ እንዳያጋልጣት አስጠንቅቋል። ከኢፌዴሪ ጦር ኃይሎች አዛዥ ዶክተር አብይ አህመድ ለትግራይ ጊዜያዊ አስተዳደር ለሌተናል ጄኔራል ታደሰ ወረደ ቀጭን ትዕዛዝ ተሰጧቸዋል። ለጄኔራል ታደሰ ወረደ ከፌዴሪ መንግስት የሰጣቸው መመሪያ የኢትዮጵያ መከላከያ ሰራዊት በሀገር ዳር ድንበሩ ለመቀመጥ በመሃል ትግራይ ስለሚያልፍ ምንም አይነት ትንኮሳ በእናንተ ታጣቂዎች በኩል እንዳይደረግ ሲል ጥብቅ ትዕዛዝ ተሰጧቸዋል። ስለሆነም ከዛሬ ጀምሮ ጀግናው መከላከያ ሰራዊት የሀገሩን ዳር ድንበር ለማጽዳት ለማስከበር በአየር ኃይል ጥብቅ ክትትል እየተደረገለት ወደ ኤርትራ ድንበር የሚጓዝ ይሆናል። የጦርነቱ ዋና ታርጌት ኢላማ ኢትዮጵያ ሉዓላዊነትን ማስከበር በመሆኑ የትግራይ ህዝብም ከፌዴራል መንግስት ጎን መቆም እንዳለበትም ይታመናል። የሻዕቢያ ከናንተ ጎን ነን የሚል መደለያ ቃላቶች ልክ በወጥመድ ላይ እንደተቀመጠው እንደ ትንሿ ቁራጭ ዳቦ ነው። ሻዕቢያ ለ60 ዓመት ኢትዮጵያን ለማፍረስ እየሰራ
ሲሰራበት የኖረ ህልሙ ነው። ሻዕቢያ ኢትዮጵያን ማፍረስ የሚጀምረው የትግራይ መሰረተ ልማቶችን በማውደም እና የትግራይ ህዝብ በማጥፋት ነውም ብሏል። ወደ መጨረሻውና ወደ አንኳር ወደሆነ መረጃችን ስናልፍ በማዕከላዊ ጎንደር ጭልጋ ወረዳ ጥምር ጦራችን ጀብድ ሰርቷል። ባንዳው ቡድን አከርካሪው ተሰብሯል። ጽንፈኛ ቡድኑ ጫንድባ ቀጠና ኮር ቀበሌ በጥምር ጦሩ በደረሰበት መብረቃዊ ጥቃት ደረጃ በላይ የሚኮራራበት የበጌ ምድር ክፍለ ጦር ታድሎ ወርቁ ተደምሷል። ይህ ድል የጽንፈኛውን ቅስም በእጅጉ የሰበረ ነው። መንጋ ደጋፊዎችም በየቦታው ድንኳን ጥለው እያለቀሱ ነው። ደጋፊውና ወዳጅ ዘመዶቻቸው በዚሁ አብረው እርማቸውን እንዲያወጡ ሌላ መርዶም እንጨምራለን። ከታድሎ ወርቁ ጋር አብረው የነበሩ የበጌ ምድር ክፍለ ጦር የሻምበል አዛዦች ወንዴ እያዩ፣ እሸት የምትኩ፣ አለምነው ካሴ፣ ዋሴ ቻሌም ተሸኝተዋል። ወደ መጨረሻው መረጃችን ስናልፍ ኢትዮጵያና ቱርኪ ከ500 ዓመታት በፊት ጀምሮ በታሪክና በወዳጅነት የጸና ዲፕሎማሲ ሰንሰለት አላቸው። በኢትዮጵያና በቱርኪ መካከል ያለው ወዳጅነት የቅርብ ጊዜ ክስተት ሳይሆን ከ500 ዓመታት በላይ የዘለቀ ጥልቅ ታሪክ ሰንሰለት ነው። ይህ ግንኙነት በ16ኛው ክፍለ ዘመን በወታደራዊ ትብብር ቢጀመርም በሂደት ወደ ጠንካራ ዲፕሎማሲያዊ መከባበር ተሸጋግሯል። በተለይም ኢትዮጵያ በአድዋ ጦርነት ጣሊያንን ድል ማድረጓን በኦስማን መሪዎች ዘንድ ትልቅ አድናቆትን አትርፎላታል። በወቅቱ ሱልጣን አብዱልሐሚድ ዳግማዊ ለአጼ ሚኒልክ የክብር ስጦታ መላክ በወዳጅነታቸውንም አጽንተዋል። ቱርኪ በአውሮፓውያኑ በ1926 በአዲስ አበባ ኤምባሲዋን በመክፈት ለኢትዮጵያ ያላትን ልዩ ትኩረትም በተግባር አሳይታለች። ከፖለቲካ ባሻገር የሁለቱን ህዝቦች የሚያስተሳስር መንፈሳዊ ድልድይም አለ። ኢትዮጵያ በእስልምና ታሪክ ውስጥ ያላት ትልቅ ቦታ በቱርካውያን ዘንድ የሚታወቅና የሚከበርም ጭምር ነው። ለዚህ በትግራይ ክልል የሚገኘውና በቱርኪ የልማት ኤጀንሲ ቴክ የታደሰው ታሪካዊ የነጃሽ መስጂድ ለዚህ ትልቅ ማሳያ ነው። አድማጭና ተከታታዮች ለሰዓቱ የነበረ አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። እስከዚያው ግን መልካም ጊዜ